ይሄ ማሽን ፉል ቦዲ ኤክሰርሳይዝ ነው የሚያሰራ ከፑል ዳውን ጀምሮ ከሚሳብ ጀምሮ ከታች የሚገፉ ማሉ ይደረትም አለው ከ16 አይነት በላይ እንቅስቃሴዎች ያሰራው የተሻለ ኳሊቲ ይኖራቸዋል። አፍተር ኦል ደግሞ ለሰው ኢኮኖሚካሊ የሚመቹ ተደርገው ነው የተሰሩት። ስልክ ጋር ኮኔክት ካረከው በኋላ ስልክ ላይ ሌላ ክላስ ሆነ በስልክ ማሽኑን እንደ ሪሞት ኮንትሮል ማድረግ ትችላለህ። 7 HP የፈረስ ጉልበት ያለው አለ። ከሌሎች ማሽኖች ለየት የሚያደርጋቸው ዋይፋይ ሰፖርት ያደርጋል። ዋይፋይ ኮኔክት አድርገህ ኔትፍሊክስ አካውንት ካለው ወይም ደግሞ ዩቲዩብ ቢሆን የፈለከው ሙቪዎች እያየ እንድትሰራ ያደርጋል። ራስን ኢንተርቴን እያደረክ እንድትሰራ ያደርጋል። ይሄኛው ማሽን ጀምርና ስንጨርስ ያሳየና የሰራንበትን ሰዓት ያቃጠልነውን ካሎሪ ስፒዳችንን እነዚህ ነገሮች ማኔጅ የሚያደርግልን ዲስፕሌይ ነው። ሙሉ ማቴሪያሎች በጣም ጠንካራ ማሽን ነው። በኮሜርሻልም ስለሆነ እንደሚታዩ በእይታም ከሌሎች ማሽኖች ትንሽ ጠንካራ ያለ ነው። መቀመጫ መኖሩ ከሌላ ክሮስ ባይክ ለየት ያደርገዋል። ቆመን ነው የምንሰራው። ክሮስ ስናደርግ ትሬን ስናደርግ እንደዚህ ቆመን ነው ትሬን የምናደርገው። ይሄ ብቻ ነው የአብዛኛዎቹ ክሮስ ባህሪ። ይሄኛው ለየት የሚያደርገው ሰውየው ሲፈልግ እንዲቁጭ ብሎ መስራት እንዲችል የሚያደርገው መቀመጫ ስላለው ማለት ነው። በደንብ ጠንካራ ሆኖ እስከ 200 ኪሎ ግራም ድረስ እንዲሸከሙ ተደርገው ነው የተሰሩት። መጥቶ ሱቅ ውስጥ አይቶ መግዛት ይችላል። ወላ ደግሞ ያለበት ቦታ ሆኖ ደውሎ ቢያዘን የትኛውም ቦታ ላይ ወስደን ፍሪ ዴሊቨሪ እና የገጠማ አገልግሎት ስለምንሰጥ ያለበት ቦታ ወስደን እንገጥማለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በቦሌ ሰላም ሲቲ ሞል ተገኝተን ይህንን የመሰለ ማሽነሪ የምትፈልጉ ከሆናችሁ ያ ማለት እንግዲህ ጂም ቤት ልከፍቱ ላሰባችሁ እነዚህ ማሽነሪዎች የምታገኙበትን ቦታ አይ ጂም ቤት አልከፍትም ለራሴ ለጤናዬ ቤት ውስጥ መስራት ፈልጋለሁ ለምትሉ በነጠላ የሚሸጥበት ቤት ውስጥ ነው የተገኘ ነው። እዚህ ቤት ውስጥ ከትንሽዬ ማሽነሪ ያ ማለት ከዳምፔል ጀምሮ እስከ ስፖርት ትጥቅ ድረስ ማግኘት ትችላላችሁ። እነዚህ ማሽኖች ዋጋቸው ምን ይመስላል፣ አጠቃቀማቸውስ ምን ይመስላል፣ ምንስ አይነት ኳሊቲ አላቸው የሚለውን በኢንተርናሽናል ደረጃ የምንጠይቅላችሁ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ሪቪው ተቀላቀሉ እንላለን። ይህም ፕሮግራም ወደ እናንተ በማቅረብ እኔ መስቀል ይጎበና ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ነህ? ሁሉ ሰላም። እንግዲህ ዛሬ የተለያዩ የስፖርት እቃዎችን የምናገኝበት እናንተ ጋር የመጣ ነው። ምናልባትም የጂም ቤት ቢዝነስን መጀመር ለሚያስቡ ቤተሰቦቻችን አሊያም ደግሞ በቤታቸው ለራሳቸው ለጤና ስፖርት መስራት ቢፈልጉ የሚፈልጓቸውን እቃዎች እናገኛለን ብለን ያሰብንበት ቤት ነው የመጣ ነውና ራስን ከማስተዋወቅ ጀምረ ድርጅታችሁ የት እንደሚገኝና የምትይዟቸው እቃዎች ምን ይመስላሉ የሚለውን ብትነግረን። ኡስማን እባላለሁ። እዚህ ቤት ሴልስ ነኝ። የምንገኘው አድራሻችን ቦሌ ሰላም ሲቲ ሞል ላይ ነው። ስልካችንን በምታስቀምጡላቸው አድራሻን ቢደውልን ዴሊቨሪ እና የገጠማ አገልግሎት ስለምንሰጥ ያሉበት ድረስ እናደርስላቸዋለን። እቃዎቻችን ለጂም ቤትም ለኮሜርሻልም የሚሆኑ እቃዎች አሉ። ከሳይክል ጀምረን ብናይ እነዚህ ሳይክሎች አሁን ለቤት ውስጥ እንዲሁም ደግሞ ለኮሜርሻል መሆን የሚችሉ ሳሚ ኮሜርሻል የሚባል ስታንዳርድ ያላቸው ሳይክሎች ናቸው። ዋጋቸው አሁን ባለው ዋጋ ከ98 ሺህ ብር ነው የሚነሱት። በእነዚህኞቹ ስንመጣ ደግሞ እስከ 14 ኢንች ድረስ ስክሪን ያላቸው ባይኮች ናቸው። እነዚህኞቹ ባይኮች ለኮሜርሻል አገልግሎት አይሆኑም፣ ለቤት ውስጥ ነው የሚሆኑት። አሁን ባለው ዋጋ እነዚህኞቹ እስከ 135 ሺህ ብር ነው የሚሸጡት። ኦኬ። ኮሜርሻል ስትለይ ምን አይነት? ኮሜርሻል ማለት ለጂም ቤት አገልግሎት የሚሆን ማለት ነው። ለንግድ የሚሆን ብዙ ሰው ሰራበት ሎድ የሚሸከሙ አይነት ባይኮች ማለት ነው። ኦኬ። ሞር ከነዚህ የተሻለ ደግሞ አሁን እነዚህ ሰሚ ኮሜርሻል ማለት ኮሜርሻል ለማስገባት ከፋይናንስ አንፃር ያልተዘጋጀ ሰው ሊሆን ይችላል ደግሞ ለማመቻቸት የሚፈልግ ሰው እነዚህ መግዛት ይችላል። ሞር ደግሞ በደንብ ፋይናንሱን ያደራጀ ሰው ከሆነ የሚመከሩት እነዚህኞቹ ናቸው። ለኮሜርሻል አገልግሎት የሚሆኑት እስከ 150 ኪሎ ግራም ድረስ መሸከም የሚችሉ ናቸው። ፕራይሳቸውም እንደዛው 150 ሺህ ብር። በጣም ጥሩ። እኚህ ባይኮች ወይ ደግሞ ሳይክሎችን እንዴት ነው መለየት የምንችለው? ምንድነው ልዩነታቸው? በዋናነት ሲሰሩ ሆም ዩዝ እና ኮሜርሻል ተብሎ የተሰሩ ናቸው። ኦኬ። which means በማኑዋላቸውም ላይ የተቀመጠ ነው። ፓኬጁንም ስታዩ ኮሜርሻል እና ሆም ዩዝ ተብሎ ተለይቶ የተሰራ ነው። ሶ የሚገዛው ሰውዬ በራሱ ፍላጎት መግዛት ይችላል ማለት ነው።
ወደ ሮዊንግ ማሽን ነው የምንመጣው ቀጣይ ላይ። ይሄኛው ማሽን ለኮሜርሻል አገልግሎት ነው የሚሆነው። እስከ 8 ደረጃ ድረስ ማክበድ እንችላለን። ኤር ሮዊንግ የሚባለው ክብደቱን ከ1 እስከ 8 እያከበደ መስራት የሚችል ነው። ይሄ ማሽን ከ80% በላይ ቦዲያችን ያሰራል። ኦልሞስት ፉል ቦዲ ኤክሰርሳይዝ የሚያሰራ ሮዊንግ ማሽን ነው ማለት ነው። ይሄ ምንድነው አገልግሎቱ ማለት? ለጂም ቤቶች የሚሆን የስፖርት እንቅስቃሴ የሚሰሩበት ነው። ሞሮፍ የሆድና እግር ላይ ነው አተኩሮ የሚያሰራ። እነዚህ ምን ያሳየናል መሰላችሁ? ጀምርና ስንጨርስ ያሳየና እዚህ ላይ ደግሞ ምንድነው የሰራንበትን ሰዓት፣ ያቃጠልነውን ካሎሪ፣ ስፒዳችንን እነዚህ ነገሮች ማኔጅ የሚያደርግልን ዲስፕሌው ነው። ያቃጠልነውን ካሎሪ ሲያሳየን ከምን አንፃር ነው? ከምንጠቀመው ጉልበት አንፃር ነው? ከፍጥነቱ ነው? እንዴት ነው? ከሁለቱም ጋር ላይክ አሁን የሆነ ሰውዬ ሎዱን ጨምሮ በሆነ ያክል ፍጥነት ሲሰራ እየጨመረ ይሄዳል። ላይክ ደግሞ እየቀነሰ በመጣ ቁጥር በዛውም ደግሞ የሚሰራበትም ጊዜ የሚያቃጥለውን ካሎሪ ማተር ያደርጋል። ለምሳሌ አንድ ሰው 20 ደቂቃ ቢሰራ በዚህ ማሽን ላይ 50 ካሎሪ ሊሆን ይችላል የሚያቃጥለው። ደግሞ አንድ ሰው 5 ደቂቃ ሰርቶ ያን ካሎሪ ያቃጥለው ይችላል ክብደቱን በመጨመር ማለት ነው። ጥሩ። እነዚህ እንዳለ ከዛ ጀምረው የምናየው ሳይክሎች ናቸው ወይስ ሌላ ሳይክሎች ናቸው? የቤትና ኮሜርሻል ናቸው። አሁን ዛጋ ያሳየኋቸው አይነት ታይፕ ናቸው። ትንሽ ኳሊቲ በዚህኛው ቀነስ የሚያደርግ ነው። እስከ 80 ሺህ ብር ድረስ የሚሸጥ ሳይክል ነው። ወደዚህ ስንመጣ ከሌሎች ባይኮች ለየት የሚያደርገው ምንድነው? አፕራይት ባይክ ነው። ይህ አፕራይት ባይክ ምንድነው? ምንም አይነት ኤሌክትሪክ ወይም ደግሞ ባትሪ ሳይጠቀም የራሳችን ኢነርጂ ጄኔሬት እያደረገ ነው እዚህ ላይ ዲስፕሌውን የሚያበራው። ዲስፕሌው ሲበራ ደግሞ የክብደት መጠኑ እዛው ላይ ማስተካከል እንችላለን። ላይክ መጨመርም እንችላለን፣ በተመሳሳይ ደግሞ መቀነስም እንችላለን። እግራችን ላይ ያለውን የፔዳል ግፊት ማለት ነው። ይሄ ማለት ሜካኒካል የምንለው አይነት ነው ማለት ነው። ሜካኒካል ነው። ልክ እኛ ፑሽ በምናደርግበት ጊዜ ኢነርጂያችን ይቀየራል። ከቀየረ በኋላ ዲስፕሌው ይበራል። እዛው ላይ ማክበድ ወይም ደግሞ ማቅለል ስንፈልግ የክብደት መጠኑን በራሱ ዲስፕሌይ እናስተካክላለን ማለት ነው። በጣም ጥሩ። ስለዚህ ይሄ ኮሜርሻል የምንለው ያው ሆሚዝ ነው። ይሄኛው ሆሚዝ ነው። እስከ 150 ኬጂ መሸከም ይችላል። በጣም ጥሩ። ምን ያህል ብር ነው? ይሄኛው 150 ሺህ ብር። 150 ሺህ። ወደዚህ እንመጣ ደግሞ ሪኮምበንት ባይክ ይባላል። ይሄኛው የሪኮምበንት ባይክ ደግሞ መቀመጫው እንደምታየው ሰፋ ያለ መቀመጫ ያለው ነው። ለኮሜርሻል አገልግሎት የሚሆን ነው። ቦታም ደግሞ ለማንኛውም ቁመት አጀስት ማድረግ ሲያስፈልገን ወደ ኋላ ወደፊትም እያደረግን መስራት እንችላለን ማለት ነው። እንደዚህ ማስተካከል የሚችለው ነው። እዚህ ጋር የራሱ ስፒከርም አለው፣ ስታርት ስቶፕ አለው። እንደዚህ መጠቀም እንችላለን እኛው። በጣም ጥሩ። ስለዚህ እዚህ ጋር ያለው አጀስትመንት ምናልባት ከሌሎች የተለየ ነገር አለ? እንደ ሁሉም ማሽኖች ተመሳሳይ ነው። ለየት የሚያደርገው ፋን አለው እና ስታርት እና ስቶፕ በተኖቹ እንደዚሁ እንዳልኩ እንደ ሌሎቹ ይሄም የክብደት መጠኑን ማስተካከያ ያለው የራሱ ክብደት እስከ 24 ድረስ የክብደት መጠን ማስተካከያዎች አሉ። ዩኤስቢ የሚጠቀም ሰው መጠቀም ይችላል። አዘርዋይስ ደግሞ ኮኔክት አድርጎ ስፒከሩ እየተጠቀመ መስራት ይችላል ሰውየው ማለት ነው። ምናልባት ይሄንን እንለየው ቢባል ሌሎች የሚለየው ነገር አለ? በዋናነት የኤርጎኖሚክ ፐርፐዝ ይኖረዋል። ምንድነው? ይሄኛው የመቀመጫ ኮምፎርት መኖሩ ባክ ፔን ላላቸው ሰዎች ሞር ተመራጭ ነው። እንደዚህ ደግሞ ኦልድ ለሆኑ ሰዎች፣ ለትላልቅ ሰዎችም እንደዛው ተመራጭ የሚያደርገው ምንድነው? መቀመጫው ምቹ መሆኑ እና ከጀርባም ደግሞ የመደገፊያ ስላለው ተመራጭ ያደርገዋል። በጣም ጥሩ። በምን ያህል ብር ነው የምናገኘው? ለምንስ ግልጋሎት ነው ልንጠቀም የምንችለው? ኮሜርሻል ነው? ኮሜርሻል ነው። ሆም መጠቀም ይችላል። አክቹአሊ ኮሜርሻል ፐርፐዝ የተሰሩ እቃዎች ለቤት ውስጥ ነው የሆኑ ሞር ጠንካራ ነው የሚሆኑት። ፕራይሳቸው ይጨምራል እንጂ ያው ኮሜርሻል ነው። ከሌሎች ባይኮች ለየት የሚያደርገው እንዳልኩ አፕራይት ባይክ ነው አሰራሩ ከፊት። ከዚህ ጋር ግን የመደገፍ እንትን ስላለው ፊል ላላችሁ ሰዎች ተመራጭ። በጣም አሪፍ። ስለዚህ በምን ያህል ብር ነው የምናገኘው? ይሄን ፕራይሱ ይሄ 250 ሺህ ብር ነው አሁን ከረንት ፕራይሱ። ብራንዱ ማን ነው የምንለው? ብራንዳቸው ሁሉም እቃዎች እዚህ ቤት ያሉት ሚራክል ፊትነስ ናቸው። በጣም ጥሩ። ወደ ስንመጣ ይሄኛው ለቤት ውስጥ አገልግሎት የሚሆን ክሮስ ባይክ ነው። ይሄ ክሮስ ባይክ ከሌሎቹ ለየት የሚያደርገው እዚህ ጋር ስንመጣ መቀመጫ መኖሩ ከሌላ ክሮስ ባይክ ለየት ያደርገዋል። ላይክ ቆመን አሁን ክሮስ ስንሰራ ብዙ ጊዜ ቆመን ነው የምንሰራው። ክሮስ ስናደርግ ትሬን ስናደርግ እንደዚህ ቆመን ነው ትሬን የምናደርገው። ይሄ ብቻ ነው የአብዛኛዎቹ ክሮስ ባህል። ይሄኛው ለየት የሚያደርገው ሰውየው ሲፈልግ እንዲቁጭ ብሎ መስራት እንዲችል የሚያደርገው መቀመጫ ስላለው ማለት ነው። እስከ 120 ኪሎ ግራም ሰው ድረስ መሸከም የሚችል ሲሆን አሁን የምናገኝበት ዋጋ 110 ሺህ ብር። ወደዚህኛው ስንመጣ ኮሜርሻል ክሮስ ነው። ልክ እንደዛኛው ሆኖ ከሌሎች ክሮሶች ደግሞ ተመራጭ የሚያደርገው ሀድር ነው። ቤልት ምናምን ስላልሆነ ስር ላይ ያለው ሞር ዱሬብል ያደርገዋል። የቱ ጋ ነው ቤልት ሊሆን የሚችለው? በሌላ ማሽኖች ላይ አሁን ለሌላ ማሽኖች ይሄ ውስጥ ላይ ማለት ነው ማይካ የሸፈነው ነበረ። አሁን ይሄኛው ሀድር ስለሆነ የመበላሸት እድሉን ይቀንሰዋል። በጣም አሪፍ። ስለዚህ ምናልባት ከዚህ አይነት ሆኖ ልናነጻጽር የምንችለው ከዚህ ጋር ተመሳሳይ ይኖራል? በዚህ ተመሳሳይ አሁን ያሳየሁህ ነው። ልዩነታቸው ዋናነት ይሄኛው ኮሜርሻል ነው፣ ይሄኛው ደግሞ ሆሚዝ ነው። እሺ በምን ያህል ብር ነው የምናገኘው? አሁን ላይ ይሄኛው 250 ሺህ ብር ነው። በዛኛው ማሽን ጋር ተመሳሳይ ፕራይስ ነው ያላችሁ። ጥሩ። ይሄኛው ስንመጣ ሲንግል ስቴሽን ነው። ይሄ ማሽን ፉል ቦዲ ኤክሰርሳይዝ ነው የሚያሰራ። ከፑል ዳውን ጀምሮ ከሚሳብ ጀምሮ ከታች የሚገፉም አሉ፣ ይደረትም አለው። ከ16 አይነት በላይ እንቅስቃሴዎች ያሰራል። ብዙ ጊዜ እንደዚህ አይነት ማሽኖች የሚፈልጉ
ሰዎች አሰራሩ ዩቲዩብ ላይ ሲንግል ስቴሽን ወርክአውት ማን ብሎ ሲገቡ ብዙ ነገር ዲስክሪፕሽን ያገኛሉ። እዛ ላይ አይተው ምን ማለት ይችላሉ። የሚሆነው ለቤት ውስጥ አገልግሎት ነው። እስከ 72 ኪሎ ድረስ የፕሌት ክብደት አለው። ከስንሱን አጀስት እያደረጉ ለማንኛውም ቤት የሚሆን የቤት ውስጥ ሲንግል ስቴሽን ይሄኛው 16 አይነት ያልከን የቴቱ ጋር ነው? ምን አይነት የሰውነታችን ክፍል ላይ ነው የዚህ ማሽን ኢፌክት የሚኖረው? ከጊዜ አንጻር ቁጭ ብለን ከማሳየት ላይ አሁን ይሄኛው አለ። ይሄኛው ቁጭ ብሎ ሌግ ኤክስቴንሽን የሚሰራበት ነው። እዚሁ ሌግ ኤክስቴንሽን ከሰራ በኋላ የኛው ከታች ኮኔክት ተደርጎ እየሰራ ለባይሴፕስ የምንሰራበት ነው። ከዛም ደግሞ እዚህ ላይ ቁጭ ካልን በኋላ ደግሞ ይሄኛው የሚገፋው ለደረት ይገፋል። ፕላስ ደግሞ እንደዚህ ያደረግን ይሄ ለመሰንጠቅ ይሆናል። ይሄኛውም ወደ ታች ይሳባል። በተመሳሳይ ደግሞ ይሄኛው ለሆድ ኤክሰርሳይዝ የሚሆን ነው። እዚህ ላይ ቁጭ ካልን በኋላ የሳብን ነው የምናሰራው። በጣም ጥሩ። ስለዚህ ምናልባት እንደ መልቲ ፐርፐዝ ይሄንን ማሽን ልንጠቀመው እንችላለን። እሺ፣ በምን ያህል ብር ነው የምናገኘው? ይሄኛው አሁን ዋጋው 195,000 ብር። 195,000 ጥሩ። እዚህ ጋር ደግሞ የምናየው ማሽን ምንድን ነው? ይሄኛው ፎር ስቴሽን ነው። ካየነው ሲንግል ስቴሽን ለየት የሚያደርገው ምንድነው? ይሄኛው ድጋፕና ፑል አፕ አለው። በተጨማሪ ደግሞ ይሄኛው ሳኮ አለው። ሳኮውን ለመስራት ሌላ ቦታ ላይ መስራት ይችላሉ። ወላ ደግሞ ይሄ መታጠፍ ይችላል እና አጥፈን ምናምን ማሰራት ይችላል። አሁን ለሱቅ ውስጥ እንዳይንቀሳቀስ አስረነው ነው። ሁለቱም ፐርፐዝ አለው። ከዛኛው የሚለየው የድጋፕና ፑል አፑ በተጨማሪ ደግሞ ሳኮ መኖሩ ነው። እነዚህ ፎር ስቴሽን ያልካቸው አንድ ላይ ነው የሚሸጡት ማለት ነው? ሙሉ ሴት ነው። ከዚህ በኩል አንድ ተጨማሪ ኬብል አለው ያልነገርኩ። ከዚህኛው የሚጨምሩ ይሄኛው ኬብል አለው። ይሄኛው እንደዚህ በፈለጉበት ወደ ታች ወይም ወደ ላይ ያያረጉ ብዙ ፐርፐዝ ያለው ኬብል ነው። ምን እንደሚጠቅመን ወደ ላይ እንደዚህ ለባይሴፕስ መስራት እንችላለን። ገልብጠን ደግሞ ወደ ታችም እንደዚህ ማንሳት እንችላለን። ወላ ደግሞ ለእግር ደግሞ ስንፈልግ ይሄ ወደ ታች ዝቅ ማለት ስለሚችል እዚህ ጋር የራሳችን ሮፕ ካሰርን በኋላ ለባክ እግር ምን መስራት እንችላለን እና መልቲ ፐርፐዝ የሆነች ኬብል ናት። እዚህ ጋር ተጨማሪ ያለችው ተጨማሪ ኬብል ነች። ኦኬ፣ በጣም ጥሩ። ስለዚህ ከዛ ጀምሮ ይሄ አለ እዚህ ጋር ደግሞ አብሮት ነው ማለት ነው። ይሄኛው ሙሉ ሴት ነው። ሙሉ ፎር ስቴሽን ነው። አሁን ላይ ዋጋው 250,000 ብር። 250,000 ብር። በጣም አሪፍ። ከነዚህ ማሽኖች የምንገለገልበት ቅድም እንዳልከን 16 አይነት እንቅስቃሴዎችን ብለናል። እዚህ ጋር ስንት ነው የሚሆነው? ራሱ እንቅስቃሴ እንዳለ ሆኖ እዚህ ጋር ይሄኛውን ኬብል መጠቀም ይችላል እንዳልከው። በተጨማሪ ደግሞ ድጋፕና ፑል አፑን ይሰራል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ድጋፕና ፑሽ አፕ መስሪያ ነው። ይሄ ከላይ ድጋፕ እንሰራለን፣ ታች ላይ ደግሞ ፑሽ አፕ እንሰራበታለን። በተጨማሪ ደግሞ ባኩን ደግሞ ስናዞረው እዚህ ላይ ድጋፕ መስሪያ አለው። ከዛን ደግሞ ይሄን ሁሉ ከሰራን በኋላ እነዚህ ኬብሎች ምንድነው ለትከሻ ኤክሰርሳይዝ መስሪያ ሲሆኑ፣ በተጨማሪ ደግሞ ዳምፒል ማንሳት ከፈለገ ሰውየው እዚሁ ላይ ይሄን አውርዶ ቤንች ማድረግ ይችላል። እንደዚህ ቤንች አድርጎ የራሱን ኤክሰርሳይዝ ዳምፒል ምናምን ካነሳበት በኋላ መልሶ አጥፎ አስቀምጦ ፑሽአፕና ፑልአፕን ይሰራበታል ማለት ነው። ይሄ አሁን በጊዜ ያለው ዋጋ 75,000 ብር ነው። ከኋላ ያልታየ ፓርቱ ድጋፕና ፑልአፕ መስራት ያስችላል። እንግዲህ እነዚህን ማሽኖች እያየን ነው። ያው ብዙ የሚቀሩ ማሽኖችም አሉ። ምናልባት ስለ ጥራቱ እናውራ ቢባል እናንተ ቤት ውስጥ የምትይዟቸው እነዚህ ማሽኖች የጥራት ልካቸውን እንዴት እንለካለን? ምን ያህል ነው? አክቹአሊ አሁን እኛ ቤት ያሉት እቃዎች እኛም ቤት ብቻ ሳይሆን ለጠቅላላ ኢምፖርትድ የሚደረጉ እቃዎች በሁለት አይነት ነው የሚመጡት። አንደኛው ለቤት ውስጥ አገልግሎት የሚሆነው፣ ለኮሜርሻል ደግሞ የሚሆነው ሌላኛው። እንደ ጠቅላላ ለኮሜርሻል የሚሆኑት ከቤቶቹ የተሻለ ኳሊቲ ይኖራቸዋል። አፍተር ኦል ደግሞ ለሰው ኢኮኖሚካሊ የሚመቹ ተደርገው ነው የተሰሩት። ለምሳሌ ቤንቾችን ብታይ ስትደገፈው እንዳትዛባ የሚያደርገው ነው። ዳምፕሎችንም እንደዛው በስርዓቱ ኪሏቸው ፊክስ የተደረገላቸው ስለሆኑ ሰውየውን ኢኮኖሚካሊ እንዳይዛባ የሚያደርግ አንድ ኳሊቲ ያላቸው ኢምፖርትድ የሚደረጉ እቃዎች። በጣም ጥሩ። ስለዚህ እነዚህ እቃዎች ደረጃ ቢሰጣቸው ደረጃ አይኖራቸውም? ኢምፖርት የምናደርጋቸው ራሱ ሆነው ደረጃ አይኖራቸውም? ደረጃ አላቸው። ብዙዎቹ እቃዎች ደረጃ ያላቸው ምንድነው፣ በተለይ ደግሞ የመሮጫ ማሽኖች ላይ ደረጃ ይኖራቸው። ምንድነው ሰው አንደኛ የሸራ ጥንካሬያቸው ይታያል፣ ሁለተኛ ደግሞ የሞተር ጉልበታቸውም እንደዛው ደረጃ ይኖረዋል። ለምሳሌ ከ1.6 አካባቢ ጀምሮ የመሮጫ ማሽኖች አሉ የሞተር ጉልበታቸው። ከፍተኛው ደግሞ እስካሁን እኛ በምናውቀው 7 ኤችፒ የፈረስ ጉልበት ያለው አለ። ይሄኛው 7 ኤችፒ የሚባለው አይነት ለኮሜርሻል አገልግሎት የሚሆን ማለት ነው፣ እስከ 200 ኪሎ ግራም ድረስ። ከዛ በተጨማሪ ደግሞ ሌላ የሚለያቸው ነገር የመሸከም አቅማቸውም እንደዛው ማተር ያደርጋል ማለት ነው ኳሊቲያቸው ላይ። በጣም ጥሩ። የማቴሪያል አይነቶች ምናልባት ከቲክነስ አንጻር ከማቴሪያል ሴሌክሽን አንጻር እነዚህ የምንጠቀማቸው ያው ብረት ላይ ስንመጣ ቤንድ የማድረግ ፕሮባቢሊቲ እኛውን ኮትር ናቸው ፔንት ተደርገዋል ረስት ያደርጋሉ የሚል ፍራቻ ባይኖረንም ቤንድ የማድረግ ኬዞች አፕል ሊያደርጉ ይችላሉ በተለያየ ሎድ ማለት ነው። እና ከዛ አንጻር አናላይዝ ቢደረጉ ለዛም ነው አሁን ቅድም ያሳለፍናቸው እቃዎች ላይ የመሸከም አቅማቸውን ስናግር የነበረው እሱ ዲፔንድ ያደርጋል። ከዛ በተጨማሪ ደግሞ እንዳልኩ ኮሜርሻል ነው ሆም ዩዝ የሚባሉት ኮሜርሻሎች በደንብ ጠንካራ ሆነው እስከ 200 ኪሎ ግራም ድረስ እንዲሸከሙ ተደርገው ነው የተሰሩት። ወደ ስንመጣ ደግሞ እስከ 120 ኪሎ ግራም ድረስ የሚሸከሙ ክሮሶች አሉ። ቤንድ የማድረግ እንትን ባይኖራቸውም ብረታቸው ቤንድ አያደርግም በጣም ኃይለኛ ብሎ እስካልመጣበት ድረስ፣ ግን ከአቅማቸው በላይ ከሰሩ ዱሬቢሊታቸው ይቀንሳል። እሱን ለመጠቀቅ ምንድነው ኮሜርሻል ከሆነ የኮሜርሻል እቃዎችን ካስገባ ሰውየው ሞር ዱሬብል የሆነ እቃ ያገኛል ማለት ነው። በጣም ጥሩ እንቀጥል።
እሺ እዚህ ጋር ደግሞ መሮጫ እያየን ነው። በአካል ሳየው 4 ነው። ምናልባት ውስጣዊ የሆነውን ነገር ደግሞ አንተ ንገረን። እነዚህኞቹ የፈረስ ጉልበታቸው 4.5 የፈረስ ጉልበት ያላቸው ናቸው። እስከ 150 ኪሎ ግራም ሰው ድረስ ይዞለር መሸከም ይችላሉ። የተሰሩት ለቤት ውስጥ አገልግሎት ነው። እነዚህ ማሽኖች ከሌሎች ማሽኖች ለየት የሚያደርጋቸው ዋይፋይ ሰፖርት ያደርጋሉ እና ዋይፋይ ኮኔክት አድርገህ ኔትፍሊክስ አካውንት ካለ ወይም ደግሞ ዩቲዩብም ቢሆን የፈለግከው ሙቪዎች እያየ እንዲሰራ ያደርገዋል። በሰዓት 20 ኪሎ ሜትር ስፒድ እና 18 ኪሎ ደግሞ ዳገት አላቸው። እነዚህ ማሽኖች ለቤት ውስጥ አገልግሎት ተመራጭ ሆኑ ናቸው ካሉት ማሽኖች። ይገርም ነው። የኔትፍሊክስ ኮኔክት አድርገህ ፋይት እያደረክ ራስህ እዚህ ትሮጣለህ። እንዴት ነው ላይክ ሌላ በጣም አንተ እንደ ቴክኖሎጂ የምታደንቅለት የዚህ ማሽን ነገር ምን አለ? ከዚህ በቴክኖሎጂ ደረጃ ከዚህ የተሻለ እንትን የሚል ማሽን አለ ማለት ለኔ ሞር የሚያስገርመኝ ማሽን ካልኩኝ ያኛው ማሽን ነው ከመሮጫ ማሽኖች። ግን በኮምፎርት ደረጃ ደግሞ ይሄኛው የተመረጠ ነው። ጉልበት ይበልጠዋል። ከዛም በተጨማሪ ደግሞ እንዳልኩ ኮምፎርት ይሰጣል። የራስን ኢንተርቴን እያደረክ እንድትሰራ ያደርጋል ይሄኛው ማሽን። በቴክኖሎጂ ደረጃ ምናልባት በሌላው ሀገር የተለመደ ኖርማል ይሆናል። እኛ ጋር ካዩዋቸው ማሽኖች ግን ይሄኛው ምንድነው ስልክ ጋር ኮኔክት ካረከው በኋላ ስልክ ላይ ሌላ ክላስ ሆነ በስልክ ማሽኑን እንደ ሪሞት ኮንትሮል ማድረግ ትችላለህ። አሁን ሌላ ሰው እየሮጠ ልጅ ሊሆን ይችላል ወይ ሌላ ነገር አንተ ስፒዱን ኢንክሊኔሽኑን ደግሞ ማስቆምም ካለበት ሌላ ቦታ ሆነ መቆጣጠር ትችላለህ ማሽኑ። በጣም ጥሩ። ምናልባትም ልጆች ድንገት እየተጠቀሙ ቢሆን አደጋውን ትቀንሳለህ። ከዛም በተጨማሪ ደግሞ ቦታ እንዳይዝበት ወደ 40% ቦታ እንዲቆጥብ አጥፍ ማስቀመጥ ትችላለህ። እንደዚህ አጥፍ ማስቀመጥም ትችላለህ። በጣም ጥሩ። ከቦታ አንፃር እሱ ማሽን አሪፍ በጣም አሪፍ። ከዛ ጥግ ላይ ካለው ብንነሳ ሜይ ቢ ፕራይሱን እየጠቀስክልን የማሽኑን ቴክኖሎጂ የሚይዛቸውን ነገሮች ንገረንና እያለፍን እንምጣ። ያኛው ማሽን በዚህኛው ዋጋ ተመሳሳይ ነው፣ ጉልበቱም ተመሳሳይ ነው። ለየት የሚያደርገው ብራንዱ አዲዳስ ነው እሱ እና ዲስፕሌው ደግሞ ተች ስክሪን ነው። የዚህኛው በርግጥ ተች ስክሪን ዲስፕሌይ ነው ያለው። ተመሳሳይ ፕራይስ ነው ያላቸው። የሚለያቸው ብራንድ ነው ከዚህኛው የብራንድ ልዩነትና በተዛ በተጨማሪ ደግሞ እንዳልኩ ሌሎች ማሽኖች የላቸውም። ይሄኛው ዋይፋይ ኮኔክት ያደርጋል። ይሄ ይለየዋል ከነዛ። በዋየር ነው እዛ ጋር የምንጠቀመው። ኖርማል ዋየር ነው። ብሉቱዝ ኮኔክት ማድረግ ስፈልግ አውዲዮ ብቻ መስማት ስፈልግ የራሱ ስፒከር አለው። እሱን መጠቀም ትችላለህ። በጣም ጥሩ። በምን ያህል ብር ነው የምናገኘው እሱ? ተመሳሳይ 255,000 ብር ነው ሁለቱ ዋጋዎች። 255,000። ወደ ስንመጣ 7 የፈረስ ጉልበት ያለው ኮሜርሻል የመሮጫ ማሽን ይሄኛው እስከ 200 ኪሎ ግራም ድረስ ሎድ መሸከም ይችላል። ለሁሉም ጂም ቤቶች መሆን የሚችል ነው። አሁን ላይ ጊዜያዊ ዋጋው 590,000 ብር። 590,000 ብር። ምንድነው እዚህ ጋር ምናልባት እንደ ፊውቸር ልንጠቅስ የምንችለው? የተለየ ፊውቸር የላቸውም። አብዛኞቹ ኮሜርሻል ማሽኖች ለተገልጋይም ቀለል ተደርገው ነው የሚሰሩት። ይሄኛው አክሲደንታሊ ማሽኑ መቆም ቢኖርበት ወይ የልብ ድካም ያለበት ሰው ሊሆን ይችላል ወይ ደግሞ በሌላ ኬስ ሶሎ ማቆም ከፈለክ የምትጠቀመው ኪ ነው። ይሄ ሌሎች ማሽኖች ላይ የምታገኘው ነው። በፍጥነት እየሄደ ከሆነ ማሽኑ ምናልባት ሚጥል አይነት ከሆነ እጅ ላይ ያስረው ከሆነ ወደ ታች ሲሸራተት ተነቅሎ ያስቆምልሃል ማለት ነው። ኦኬ ራሱ ተንቀሳቃሽ ዋየር ነው ማለት ነው። ይስበዋል። ይሄ ከተነሳ ላይክ እንደ ቁልፍ ነው ለማሽኑ። ኦኬ ራሱ ሴንስ ያደርገዋል ነው? ሴንስ ያደርገዋል። ይሄ ሲነሳ ይቆማል። ኦኬ ወይም ደግሞ ይሄ ሳይኖር ለማስለማት ሞክር ማሽኑ አይሰራም። ይሄ ያለ ነው የምሰራበት። ይሄ ያለ እየሰራህበት አክሲደንታሊ ማቆም ካለብህ ይሄ ማንሳት ነው። ለምሳሌ በ10 ስፒድ እየሮጥክ ከሆነ ብታስቆመው ገና ከ10 ወርዶ 8 7 ብሎ አንድ ሲደርስ ነው የሚቆምልህ። በዛ መሀል አክሲደንት ሊከሰት ይችላል ማለት ነው። እንደዛ እንዳይሆን ይሄን ከሳብከው ወዳው ይቆማል። ኦኬ ሲነታሲሽ ማለት ነው። ኦኬ ስለዚህ እዚህ ጋርስ ዋጋው እንዴት ነው? ይሄኛው 590,000 590,000 የዚህኛው እስከ 150 ኬጂ መሸከም ይችላል። ለቤት ውስጥ አገልግሎት ነው የሚሆኑት እነዚህ መሮጫ ማሽኖች። ከዚህም በተጨማሪ ደግሞ ፎልዴብል ናቸው። ቅድም እዛኛው ማሽን ላይ እንዳሳየው በስልክም ኮኔክት አድርገህ ሪሞትሊ እየተቆጣጠርክ መስራት የሚችልበት አይነት የመሮጫ ማሽን ነው። ከረንት ፕራይሳቸው 195,000 ብር ነው። አሜሪካን ዲዛይን የሚል ነገር ያለው እነዚህ ማሽኖች ሞዴላቸው የት ሀገር ነው የሚሰሩት? ቻይና ነው። ሚራክል ፊትነስ የአሜሪካ ብራንድ ስለሆነ ዲዛይን ባይ አሜሪካ ነው የሚሉት። ሌሎቹ ማሽኖች ላይ የለም። ይሄኛው ማሽን ዲዛይን ባይ አሜሪካ ነው የሚለው። ኦኬ ኦኬ ኳሊቲውን ከሌሎች ማሽኖች ቅድም እንደነገርኩ ሪሞትሊ ኮንትሮል ማድረግ የምችለው ብቸኛው ማሽን ነው እስካሁን ካሉት። ዲዛይኑን የነዚህ የሚራክል አሜሪካ ነው ማለት ነው። አሜሪካን ዲዛይን ናቸው። በጣም ጥሩ። እዚህ ጋር ምን አለ? የባክ ሌግ መስሪያ ነው። ለኮሜርሻል አገልግሎት የሚሆን ነው። ኦኬ አሁን ከረንት ፕራይሱ 520,000 ብር ነው ያለው። ነገር ባክ ሌግ ነው። ወደ ኋላ ብቻ እያጠፍክ ነው የምትሰራበት። እዚህ ጋር ወደ ኋላ እያጠፍክ ነው። እንደዚህ ወደፊት ከተኛ በኋላ ሰውየው እዚህ ጋር በእጁ መያዝ ይችላል። ከዛን ወደ ኋላ ባክ ሌግ ይሰራበታል ማለት ነው። ኦኬ እዚህ ጋር ካውንተር አለው።
እዚህ ጋር ደግሞ ፕሌቶቹ አሉት። ክብደቱን አጀስት ካረግን በኋላ ወደፊት ተኝተን ወደ ኋላ ሆነን ይሄን እያነሳን እንሰራበታለን። ኦኬ ለሌግ ነው ማለት ለሌግ ነው ፐርፐዙ። ኮሜርሻል ምን ያህል ነው ያልከኝ ዋጋው? ይሄኛው ዋጋው 520 ሺህ ብር ነው። ምናልባት እዚህ ጋር ያለው ፊቸር ላይ ኮንትሮል የምናደርገው ነገር ወይ ደግሞ የተለየ ነገር ይኖረዋል? እኛ ኮንትሮል ማድረግ የምንችለው ነገር የሚባለው አሁን እዚህ ጋር ክብደቱን ማስተካከል ነው። እንደ ቁጥጥር ባናየው ክብደቱን ማስተካከል እንችላለን። በአቅመ ልክ ማለት ነው። እስከ 100 ኪሎ ድረስ ፕሌት አለው። 10 ሊሆን ይችላል፣ 20 ሊሆን ይችላል። በሰውየው ልክ አስተካክሎ መስራት ይችላል። ይሄኛው ማሽን ዋተር ሮዊንግ ማሽን ነው። ቅድም ካየነው ኮሜርሻል ማሽን የሚለየው እዛኛው ኤር ሮዊንግ ማሽን መጀመሪያ ላይ ካየነው የሚለየው ውሃ በመሙላት ነው የክብደት መጠኑ የምናስተካክለው። ኦኬ ውሃ በመሙላት ብቻ የክብደት መጠኑን አሬንጅ እናደርገዋለን። ከዛ በተጨማሪ ቅድም እንዳየነው መጀመሪያ እንዳየነው ማሽን ሮል እያደረግን ነው የምንሰራበት። በተጨማሪ እነዚህ ሁለቱ ማሽኖች ተመሳሳይ ፐርፐዝ ነው ያላቸው። ኦኬ ስለዚህ ዋተርና ኤር ስንል እንዳልከው ያው ሚዲያው ነው የሚለያየው። ዋተር ነው እዚህ ጋር፣ እዛ ጋር ኤር ነው። ሶ ኤሩ ላይ ምንድን ኮምፕረሰር ያስፈልገናል ነው ወይስ ራሱ ነው? ራሱ ላይ ክብደት እስከ 8 አይተን የለ መጀመሪያ ላይ እነሱን ባጠበቅናቸው ቁጥር እንደ መኪና ማርሽ የጠበቀና እየቀለለ ይሄዳል። ኦኬ በጣም ጥሩ። እዚህስ ውሃ ፊልና ውሃ በሞላን ቁጥር ክብደቱን እየጨመረው እንሄዳለን። እዚህ ላይ የሚቀስፈውን ክብደት እየጨመረው እንሄዳለን። በጣም ጥሩ። ማኑዋሊ ነው የምንጨምርበት። ኦኬ በምን ያህል ብር ነው የምናገኘው? ይሄኛው ዋጋ አሁን ላይ ያለው 165 ሺህ ብር ነው። የሚቀንሱ ከ105 ሺህ ብር ጀምሮ ይኖራሉ። በጣም ጥሩ። እንግዲህ ብዙ አማራጮችን ነው እያየን ያለ ነው። ማንም እንደ ቴስቱ የሚወስዳቸውን እቃዎች ልናገኝ እንደምንችል ነው እየተረዳን ያለ ነውና እዚህ ጋም ደግሞ ሌላ ማሽን እያየን ነው። ይህ ማሽንስ ማን ነው? ይሄኛው ፉል ስቴሽን ነው። የኮሜርሻል ነው የሚሆን ማሽን ነው። ከዚህ ጀምረን ብናየው እዚህ ላይ ቼስት ፕረስም ሾልደር ፕረስም መስራት እንችላለን። እንደዚህ እንደተቀመጠ ሾልደር ፕረስ ያሰራናል። ይሄኛው ቤንቹ ደግሞ ሲዘረጋ እዚህ ላይ ቼስት ፕረስ መስራት የሚያስችለን ማሽን ነው። በተጨማሪ ደግሞ እዚህ ጋር ስንመጣ እዚህ ላይ ሌግ ያሰራናል። እዚህ ጋር ሌግ ያሰራናል። ኦኬ እዚህ ጋር ደግሞ ፑሊዎችም አሉት። በተጨማሪ ይሄ ማሽን አሪፍ የሚያደርገው ከሌሎቹ ማሽኖች ውስጥ ላይ የተለያዩ 3 ፕሌቶች ናቸው ያሉት። እዛ ጋር ሌላ ሰው እየሳበው እዚህም ሌላ ሰው ሲስበው አንድ ፕሌት ከሆነ ይጋጫል፣ መስራት አይችልም ማለት ነው። እዚህ ጋር ግን 3 ፕሌቶች ስላሉት የተለያዩ 3 ሰዎች በተመሳሳይ ጊዜ መስራት ይችላሉ ማለት ነው። ኦኬ ፕሌቱ ኢንዲፔንደንት ነው፣ ለየራሱ ብቻ ነው፣ ውስጥ ላይ ለየብቻ ነው ያለው። በጣም ጥሩ። ስለዚህ ፎር ስቴሽን ያልከኝ አንድ እዚህ ጋር አለን፣ 2 እዚህ ጋር 3 እዚህ ያለ ሌላም ሌግ ኤክስቴንሽን መስሪያ ያለው። በተጨማሪም እነዚህ ኬብሎች አሉ። ኦኬ በጣም አሪፍ። ስለዚህ ከዛ እንለይ ቢባል ልዩነቱ ምንድነው? እዛ ጋር ፎር ስቴሽን አይተናል። ያኛው ሆም ነው። ከስትራክቸራቸው ጀምሮ አይመሳሰሉም። ኦኬ ያኛው ሳኩ አለው ምናምን ከፕሌታቸው ከኳሊቲያቸው ጀምሮ አይመሳሰሉም። በተመሳሳይ ፕራይሳቸውም እንደዛው አይመሳሰልም። በምን ያህል ብር ነው የምናገኘው? ይሄኛው 1 ሚሊዮን 400 ሺህ ብር። 1 ሚሊዮን 400 ሺህ። ሌላስ ከዚህ ቀጥለ የምናየው? እዚህ ጋር የሌግ ማሽን አለ እዚህ ጋር ይሄኛው ደግሞ ለሌግ የምንሰራበት ማሽን ነው። ይሄም እንደዛው ኮሜርሻል የሆነ ማሽን ነው። እዚህ ጋር የፕሌት ማስቀመጫዎቹ ናቸው ያሉት። ሎድ መጨመር ስንፈልግ ከዚህ አንስተን እዚህ ላይ ነው እየጨመርን የምንሰራው። ሰውየው እዛ ላይ ተኝቶ ይሄንን ነው የሚገፋው ማለት ነው። ኦኬ ስለዚህ የዚህ የፕሌቱ ክብደት እዚህ ጋር ፊል ያደርገዋል፣ እዚህ ላይ ፊል ያደርገዋል ማለት ነው። በጣም አሪፍ። ምን አይነት ስፖርት ነው የምንሰራው ማለት ነው? ሌግ ብቻ የሚያሰራ ሌግ ብቻ ነው። እዚህ ጋር ለየትኛው ፓርት እንደሚሰራ ከጉልበታችን እስከዚህ እስከ መታጠቂያችን ያለው ፓርት ነው የሚሰራው ወደዚህ ማሽን ላይ። በጣም አሪፍ። በማቴሪያል ብንገልጸው ምን አይነት ማቴሪያል ነው የሚባለው? ይሄ ምናልባት ስቴንለስ ናቸው ሙሉ ማቴሪያሎቹ። በጣም ጠንካራ ማሽን ነው። በኮሜርሻልም ስለሆነ እንደሚታዩ በእይታም ከሌሎች ማሽኖች ትንሽ ጠንካራ ያለ ነው። አሁን ከረንት ፕራይሱ 550 ሺህ ብር። 550 ሺህ ብር። እንግዲህ በጣም ብዙ ማሽኖች ስለሆኑ መጠየቃችንን አላቆምንም። ምክንያቱም ሰው እንደ ቴስቱ እንዲወስድ ሰፊ አማራጭ ስላስቀመጣችሁ እየዘለልንም ልንጨርስ አልቻልንም። ሰው ይሄንን ማን እንበለው? ምንድነው? ስሚዝ ማሽን ነው። ይሄ ማሽን ከ18 አይነት ድረስ እንቅስቃሴዎች ማሰራት ይችላል። ላይክ ዛሬ እንደ ማኑዋል የተቀመጡ አሉ። ማኑዋል ስትራቴጂዎቹ ምን መሰራት እንዳለበት የተቀመጡ አሉ። አጀስተብል ናቸው እነዚህ ኬብሎች። እዚህ የምታየውን ኬብል ታችን ማድረግ ትችላለህ። ፊት ለፊትም እነዚህ ወደ ላይና ወደ ታች በሚወርዱ ጊዜ ያለው ልዩነት ምንድነው? ከላይ ሲሆን እንደዚህ ፑል ዳውን ልታደርግ ትችላለህ። እንደዚህ ደግሞ ልትስበው ትችላለህ። ታች ሲሆን ደግሞ ወደ ላይ ነው የምትስበው። ይሄ ማለት በአንዱ ላይ የተለያዩ 3 መስሎችን ታሰራበታለህ ማለት ነው። ከላይ ወደ ታች ስታረገው ማለት ነው። በተቃራኒ አቅጣጫም እንደዛው ሌላ ፕሌት እና ሌላ ኬብል አለው። በተጨማሪ ደግሞ እዚህ ላይ ይሄ ለስኳት ማስሪያ ነው። ቤንች ካስገቡ በኋላ ደግሞ እዛው ላይ ቤንች ፕረስም መስራት ይችላሉ። ይሄ ወደ መውረድ ስለሚችል ማለት ነው። ዘንጉ ወደ ታች አውርደው መስራት የሚችሉበት ማሽን ነው። አሁን ከረንት ፕራይሱ 850 ሺህ ብር ነው። 850 ሺህ ብር። ስለዚህ ይሄ ማሽን ምናልባትም ካለው አገልግሎት አንጻር ስናየው ኮሜርሻል መሆኑን ነው የጠረጠረው። ኮሜርሻል። ኦኬ ኦኬ፣ በጣም ደስ ይላል። እንቀጥል።
ይሄኛው ቤንች ፕረስ ነው። ከኋላም ያሉት እነዚህ ማስቀመጫዎች እሱ ናቸው። ቁመታቸው አጀስታብል ነው። እስከዚህ ድረስ ማጠር ይችላሉ። ሰርተን ስጨርስ ባርቤል ማስቀመጫ ናቸው። ወደ ኋላ እናስቀምጥባቸው ናቸው። ከኋላም ደግሞ ፕሌት መሰኪያዎች አሏቸው። ይሄ ከቤንችነት በተጨማሪ እዚህ ላይ ይሄኛው የባይሴፕስ ማሰሪያ ነው። ሰውየው ቁጭ ብሎ እዚህ ጋር እንደዚህ ባይሴፕስ መስራት ይችላል። እዚህ ላይ ፕሌት በመሙላት ከዛም በተጨማሪ ደግሞ ለእግር ደግሞ እንቅስቃሴ ማድረግ ሲያስፈልግ እንደዚህ እግሩን አስገብቶ ለእግርም እዚሁ ላይ ይሰራበታል ማለት ነው። መልቲ ፐርፐዝ ነው። ይሄን ከሰራ በኋላ ሰውየው ይሄ ሙሉ ለሙሉ ቤንቹን አውጥቶት ይሄን ብቻ በመጠቀም ደግሞ ስኳት ማድረግ ይችላል። አሁን የዚህ ዋጋ 105,000 ብር። እነዚህኞቹ ደግሞ ፍሎር ማቶች ናቸው። እነዚህ ፍሎር ማቶች በካሬ ነው የሚሸጡት። ይሄኛው ግማሽ ካሬ ነው። ቤትም ውስጥ ጂም ክላሳቸው ወይ ደግሞ ኮሜርሻልም ቤት ለጂም ቤቶች የሚነጠፉ ማቶች ናቸው። በካሬ 3200 ብር ነው የሚሸጡት። በካሬ 3200። በእነዚህኞቹም ስታንዳርድ አለ፣ ጠንከር ያለ ስታንዳርድ። ይሄኛው በውጭ ስታንዳርድ ነው። በዛኛው 6500 ብር በካሬ ማለት ነው። ይሄ ማለት አንድ ካሬ። ይሄ ደግሞ ግማሽ፣ እሱ ግማሽ ካሬ ነው። ከዚህኛው አንፃር ወባ ይቀንሳል። ኦኬ። ይሄ ሀገር ውስጥ ነው። ሀገር ውስጥ ነው። እዚህ ጋር የምናየው ደግሞ ምንድነው? ይሄኛው ክሮስ ኦቨር ማሽን ነው። ለኮሜርሻል አገልግሎት የሚሆን ሲሆን እስከ 20 አይነት እንቅስቃሴዎችን የሚያሰራ ማሽን ነው። የራሱ 200 ኪሎ ፕሌቶች አሉት። አጀስት በማድረግ ብቻ ቅድም እንዳወራነው ማሽኖች የኛው ነገራቸው ይመሳሰላል። ሁሉ ይሄን አጀስት ለማድረግ ነው የምንጠቀምበት። ከፍና ዝቅ እያደረግን ነው የምንሰራባቸው። በተጨማሪ እዚሁ ላይ ፑል አፕ መስራት ያስችልና እነዛኞቹ ደግሞ ሮፖቹ ናቸው። ከሮፖቹ በተጨማሪ እነዚህንም ዘንጎችን አውጥቶ መጠቀም ይችላሉ። ለስኳት ምናምን እነዚህ ጋር ጫፋቸውን በማሰር ስኳት ማድረግ ይችላሉ ማለት ነው እያወጡ። እዚሁም ላይ ደግሞ ያለው ዲያግራሙ ምን እንቅስቃሴ እንደሚያሰራ እዚሁ ላይ ያለው። ስለዚህ ይሄ እንቅስቃሴ በራሱ የቱ ጋር ኢፌክት እንዳለው ያስረዳናል፣ በደንብ ያሳያል። ምናልባት ይህንን ማሽን እንላይ ቢባል ከሌሎቹ አንጻር ብንለይ እዚህ ጋር ያለ ሌሎቹ ጋር የሌለ ፋንክሽን ምንድን ነው? ፊቸሩንም ብንጠቅሰው ይሄ እንትን ከሌሎቹ እስካሁን ካየናቸው ዜድ ባርም አለው። በተጨማሪ ሁለቱም ዘንጎች ሌላ ማሽኖች ላይ የሉ። ሁለቱም ዘንጎች አውጥተን እዚህ ጋር በመግጠም ስኳትን ማድረግ እንችላለን። ቸስት ፕረሱን ስንፈልግ ደግሞ እዚሁ ላይ ቤንች ብቻ አስገብተን መስራት እንችላለን ማለት ነው። ኦኬ፣ በጣም አሪፍ። ምን ያህል ብር ነው የምናገኘው? ኮሜርሻል ነው ሆም? ኮሜርሻል ነው። በስሚዙ ተመሳሳይ 850,000 ብር ነው። 850,000 ብር። ዳምፔሎችን እያየን ነው። ዳምፔል ነው የሚባለው? ዳምፔል ልክ ነው። ምናልባት ሌላ አይ ዳምፔሎች ናቸው እነዚህ የምናያቸው። ሙሉ ሴት ናቸው። ከዚህ ከ5 ኪሎ ግራም ጀምሮ እስከ 50 ኬጂ ድረስ ሙሉ ሴት ዳምፔል ነው። ይሄኛው ደግሞ ዳምፔል ራክ ነው፣ ማስቀመጫው ማለት ነው። የዳምፔሎቹ ማስቀመጫ ነው። ይሄም የውጭ ስታንዳርድ ነው። ይሄኛው ጎማ መሆኑ ጥቅሙ ምንድነው? ዳምፔሎቹን እቅፍ አድርጎ ይዛቸዋል። እንደ ብረት እንደዚህ ክፍተት እንዳይኖረው እንደምታያቸው ፍናርጎ ይዘልናል ማለት ነው። የምናስቀምጠው ዳምፔሎች ከስተመር በፈለገበት መግዛት ይችላል። ሙሉ ሴት መግዛት ይችላል። ከፍሎ መግዛት ይችላል። እስኳይኝ ራኩንም እንደዚሁ መግዛት ይችላል ለብቻው። ስለዚህ ራኩንም ብቻውን ከፈለገ ዳምፔሎቹንም ለየብቻ ከፈለገ ኢቭን ዳምፔሎችን በቁጥር ብንጠቅስ ምን ያህል ነው መውሰድ የሚችለው? ዝቅተኛ በሄክሳጎኑ ሲሆን በፈለገው ቁጥር መውሰድ ይችላል። ሄክሳጎን ማለት 6 ጎን ዳምፔል አለ። ወደ በኋላ ላይ ያሳያቸዋለሁ። 6 ጎን ዳምፔል ሲሆን እነሱ ሲሆኑ ፕራይሳቸው ይቀንሳል። በተመሳሳይ ደግሞ በሚፈልገው ኪሎ አክሰስ ማድረግ ይችላል። እነዚህኞቹ በዚህ በራሱ በሚራክል ፊትነስ ከሆነ መግዛት የሚፈልገው እንደ ጊዜው ይለያያል። ወሳይ ተፈታማን በሚኖርበት ጊዜ እንደፈለገው መውሰድ ይችላል። እንደ ሙሉ ሴት ከሆነ የግድ እስከ 25 ኪሎ ድረስ መውሰድ አለበት ማለት ነው። ከ5 ኪሎ ጀምሮ። ያ ማለት ስንት ዳምፔል ነው የሚወስደው? which means በ2.5 ልዩነት ነው የምትሰራው። አሁን እዚህ ጋር 5 አለ 7.5 10 12.5 እያለ ወደ 290 አካባቢ ኪሎ ይወስዳል ማለት ነው። በኪሎ 1200 ብር ሂሳብ ነው የሚሸጡት። ስለዚህ ይሄ 5 ኬጂ ስንት ነው ማለት ነው? 12000 ብር ማለት ነው። 12000 ግራና ቀኝ ስለሚሆን 10 ኪሎ ነው ማለት 5 ኪሎ ስትወስድ 10 ኪሎ ማለት 10 ነው። አንዱን ነጥላ አትወስድማ። ስለዚህ የግድ ሁለቱን ስለምትወስድ 10 ኪሎ 12000 ብር ማለት ነው። 12000 ብር። ኦኬ። ስለዚህ የሁሉም ክብደት ላይ ይሄ ዋጋ የተቆረጠ ነው ማለት ነው። የተቆረጠ። በጣም አሪፍ። እንግዲህ በጣም ሰፊ ሰዓት ወስደን እያንዳንዱ ማሽኖች ለማየት ሞክረናል። አሁን ደግሞ እዚህ ጋር የተለያዩ ትጥቆችን እያየን ነው። ምናልባት እናንተ ከማሽን በተጨማሪ ምን አይነት እቃዎችን ነው የምትይዙት? እኛ ጋር ሲመጡ እንደዚህ ኦሪጂናል የሆኑ አዲዳስ ብራንድ ጫማዎችን ያገኛሉ። ከዛም በተጨማሪ ደግሞ እስካሁን ያልጠቀስናቸው ጥቃቅን የስፖርት እቃዎች አሉ። እንደ ፑሻፕ፣ ቦርድ፣ ስታንስ ባንድ፣ ሮለር፣ ብዙ ጥቃቅን እቃዎች አሉ። ከነዚህ በተጨማሪ ደግሞ ቴኒስ ቴብልም ስለምንይዝ ሁሉንም እቃዎች ማግኘት ይችላሉ። በጣም አሪፍ። ቴኒስ ቴብሎች ውስጥ እንዴት ናቸው? ዋጋቸው፣ አይነታቸው? ፎልዴብል የሆነ ቴኒስ
አድጀስቴብል ነው ያለው። ሁለቱም በኩል አጥፈን ማስቀመጥ የምንችለው ጊያንት ድራገን ብራንድ ነው። ከረንት ፕራይሱ 85000 ብር። 85000 ብር። እንግዲህ ወንድማችን ሙሉ ማሽኖችን በሚባል ደረጃ ሰፊ ሰዓት ወስደህ አስረድተናል። እነዚህ ማሽኖች እንግዲህ ያው ቀጥታ ማንኛውም ሰው ወስዶ ሄዶ ሊተክል የሚችላቸው አይነት ናቸው ብለን አናስብም። እናንተ እነዚህ ማሽኖች ሰዎቹ መጥተው ከዚህ እንዲገዙ ነው የምታደርጉት ወይስ ከገዙ በኋላ ዴሊቨር አድርጋችሁ ተክላችሁ ነው የምትሰጡት? ከስተመሩ ሁለት አይነት አማራጭ አለው። መጥቶ ሱቅ ውስጥ አይቶ መግዛት ይችላል። ወላ ደግሞ ያለበት ቦታ ሆኖ ደውሎ ቢያዘን የትኛውም ቦታ ላይ ወስደን ፍሪ ዴሊቨሪ እና የገጠማ አገልግሎት ስለምንሰጥ ያለበት ቦታ ወስደን እንገጥማለን። በጣም ጥሩ። ያ ማለት አዲስ አበባ ውስጥ ብቻ ነው ወይስ ክፍለ ሀገር? ክፍለ ሀገር ከሆነ የዴሊቨሪውን ሼር እናደርግና እዛ ሙያተኛ እናመቻቻለን ማለት ነው። ኦኬ፣ በጣም ጥሩ። እንግዲህ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ አስተላልፍ። አድራሻችሁን ንገረንና እንጨርስ። እሺ፣ አመሰግናለሁ። አድራሻችን የሚያገኙት ሞሊ ሰላም ሲቲ ሞል ላይ እንገኛለን። እንደ አስፈላጊነቱ ደግሞ በየትኛው ሶሻል ሚዲያ ፌስቡክ፣ ቴሌግራም እና ቲክቶክ ላይ ኡስማን ስፖርት ብለው ሰርች ቢያደርጉ ያገኙናል። ከዛ በተጨማሪ ደግሞ በስልክ ቁጥራችን 0927 68 23 66 ደውሎ ማዘዝ ይችላል። በጣም ጥሩ። እናመሰግናለን። እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ከመግቢያችን ጀምረን እስካሁን ድረስ እያንዳንዱን ማሽነሪዎች ልንቃኝላችሁ ችለናል። እነዚህ ማሽኖች ስንቃኝላችሁ አንደኛ በጥራት ልክ፣ ሁለተኛ በዋጋቸው፣ ሶስተኛ እንደ አገልግሎታቸው ልንገልጽላችሁ ችለናል። ምናልባትም ጂም ቤት ልከፍቱ ላሰባችሁ ብለን በቢዝነስ አይዲያ ደረጃ መግቢያችን ላይ ልንገልጽላችሁ ችለናል። እናንተ ምናልባት ጂም ቤት ልከፍቱ ካሰባችሁ እነዚህ ማሽኖች በገፍ ማግኘት ትችላላችሁ። አሊያም ደግሞ ለራሳችሁ ለቤት አገልግሎትም እኚህን የስፖርት መስሪያ ማሽኖች የምትፈልጉ ከሆነ እነዚህ ማሽኖች ከዚህ ቤት ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው የትርታ ቢዝነስ ሪቪው ቻናላችን እንዲህ አይነትና ከዚህ የተሻሉ መረጃዎችን ወደ እናንተ እንዲያደርስ ሰብስክራይብ በማድረግ አበረታቱን እያለን ይህን ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። በድጋሚ እናመሰግናለን።